ሰላም ቴነስተሮ ዲቻናል ቤተሰብ ተከታታዮች ጀነራል ተፈራ ማሞ እንግዲህ ወደ ሰላም እንደተመለሰ መረጃዎች እየወጣ ይገኛል። በተለይ ደግሞ የፋኖ ዋና ደጋፊ ቤተልሔም ዳኛቸውም ፋኖን ማወገዟ መረጃዎች እየወጣ ነው የሚገኘው። እነዚህ መረጃዎች ለእናንተ የምንዳሰስበት ጉዳይ ይሆናል ማለት ነው። ስለዚህ አሁን ብዙዎች እንግዲህ ወደ ሰላም እየዞሩ የሚገኙበት ጉዳይ ነው። በተለይ ደግሞ ህወሓት ወደ ወልቃይት ሊያቀናና የትግራይን ወጣት ምክንያት አድርጎ የተነሳበት ዋነኛ የወልቃይትን ጉዳይ ነው። እነዚህ ጉዳዮች በሰፊው የምናይበት ጉዳይ ሆነ። ወደ ቀዳሚ ወዳደረግነው አጀንዳ ስናልፍ ጀነራል ተፈራ ማሞ እንግዲህ በአማራ ልዩ ኃይል ዋና ጀነራል አዛዥም እንደነበረ ይታወሳል። ከኃላፊነቶች ከተነሱ በኋላ ደግሞ ወደ ፋኖ ትግል እንደተቀላቀለ እናስታውሳለን። ብዙ ታጋዮች ወደ ፋኖ የገቡበት ዋነኛ ምክንያት ከኃላፊነት ሲነሱ ቀጥታ ወደ ትግል ውስጥ ይገባሉ። አሁን ደግሞ ወደ ሰላም የተመለሰበት ሁኔታ መረጃዎች እየተዘዋወሩ እየተመለከቱ ነበር። ዋነኛው ጉዳይ ወደ ሰላም መጣ አልመጣ ይሄ አዛውንት እንግዲህ እድሜያቸው የገፋ በጦርነት ተገለው ህይወታቸውን የሚመሩበት መሆኑ ግልጽ ነው። ዋነኛው ግን ወደ ቁም ነገሩ ስንገባ ጀነራል ተፈራ ማሞ እርጅና ሳይገድባቸው ነው የገቡ። እንግዲህ ስለ ፋኖ ወይም ደግሞ ስለ አማራ ህልውና ግድሎት ነው ምናምን ልትሉ ትችላላችሁ። ነገር ግን በስተርጅና አሁን ምን የሚታየኝ ስልጣን ፍለጋ እንደመሆኑ ነው። እሺ ኦኬ፣ በእናንተ ኮንቴክስት ይሁን አዎ ነው ልበል። ነገር ግን ለምን በሙሉ ልብ አልተቀበሉትም? ምክንያቱም ላብነት ያህል ላንሳላችሁ። ወደኋላ ተመልሼ ወደ ትግል ከገባ በኋላ በተለይ በሰሜን ሸዋ የደረሰበት ተቃውሞ ምንድን ነው? አስማረ ዳኝ ገዳይ ተፈራ ማሞ ከምንጃር ከሰም ክፍለ ጦር ባልታወቀ ሁኔታ ጠፍቷን እያሉ በተለይ እያሳደሩት እንደነበረ እናስታውሳለን። የአስማረ ዳኝ እንግዲህ እሱ ገዳይ እንዳደረገ በተለይ ከምንጃ ከሰም ክፍለ ጦር ባልታወቀ ምክንያት ጠፍቷን እየተባለ እንግዲህ እዛ እንደተባረረና ብዙ ትችት ሲሰነዘርበት እንደነበር እናስታውሳለን። በተለይ ደግሞ እና ሀብታሙ አያሌው ኢቨን እንኳን ሳይቀሩ የሻዕቢያ ተላላኪ እያሉ እንዴት ነው ሲሉት የነበረ። እሺ ያም ሆነ ይሄ በአፋብኃ ሲመሰረት ወይም አማራ ፋኖ ብሔራዊ ኃይል እንኳን ሲመሰረት በአባልነት እንደነበር እናስታውሳለን። ከዛ በኋላ ትችቶችም እንደሰነዘሩበት በእነ እስክንድርም በተለያየ ብቻ ውጣ ውረድ ሲያሳልፍ እንደነበረ እንዲያውም እንኳን በራሱ ታጣቂ ሲመታ እየተባለ ሲፈራለት የነበረ ሰው ነው። ስለዚህ ይህ ሰው እንዲያውም ደግሞ አንድ ነገር ላስታውሳችሁ፣ ከስልክ ቅጂ ከተወሰደበት የአማራ ብርጌድ የሚባለው መሬት ላይ የወረደ የለም፣ በቃ መሬት ላይ የወረደ የለም ብሎ የተናገረው እናስታውሳለን። ብርጌድ የሚባለው ሶሻል ሚዲያ መሆኑን የተናገረ እነዚህና ሌላ መሰሎቹ በሱ ከፍተኛ ትችት እያስተናገደበት ነበር። ስለዚህ ይህም በውል የተረዳ ሰው ወደ ሰላም እንደመጣ እንግዲህ መረጃ ይዘዋወራል። እኔ መጣ አልመጣ ስለሱ ምንም ችግር የለውም። ቢመጣ ለቤተሰቡ መልካም ነው። አነ ክብሩ በክብሩ ቢኖር መልካም ነው። ምክንያቱም ለሀገር የሰራ ሰው ነው፣ በፊት ይታወቃል። ከዚህ በኋላ ደግሞ ምን ያህል ወደፊት ይገሰግሳል የሚለው በሽምግልና እድሜው በጦርታ ተገለው ከመልካም ቤተሰቡ ጋር ቀሪ ዘመኑ ቢያሳልፍ መልካም ነው እላለሁ። ምክንያቱም ምንም ያመጣው ነው ለውጥ ስለማይኖር። ስለዚህ እነዚህና ሌሎች ደግሞ በተለይ በፋኖ ደጋፊነት የምትታወቀው ቤተልሔም ዳኛቸው በሰሞኑ በተደረገው ሰላማዊ ሰልፍ እንዲሁም ሌሎችን ትችቶችን በፋኖ ላይ እየሰነዘረች ትገኛለች። ምክንያቱም በፋኖ ደጋፊ በዋነኛ ቀንደኝነት ትታወቃለች። አሁን ደግሞ በተለይ እንኳ ሰልፍ ይቅርና ሰይፍ ዞ ይወጣብሃል በማለት ሰልፉ ላይ የወጣውን ህዝብና ፋኖን እንግዲህ ትችቷን ሰንዝራለች ማለት ነው። እንኳ ሰልፍ መውጣት ይቅርና ሰይፍ ዞብህ ይመጣል እያለች ነው የተናገረች። ምን ያህል እንግዲህ በፋኖ ላይ ያላትን አሜኔታ ብቻ ሳይሆን ትችቷንም እየሰነዘረች ትገኛለች ማለት ነው። ስለዚህ ባጭሩ ምንድነው እዚህ ሁሉ በዋነኝነት ላነሳ ያስፈልገው ይህ ብቻ ሳይሆን ወደ ኋላ ከተመለስነ ዘመድኩን በቀለም እናስታውሳለን። ጎጃም ላይ ያለው ፋኖ፣ ወሎ ላይ ያለው ፋኖ፣ ጎንደር ላይ ያለው ፋኖ እንዴት ብትንትንትን አድርጎ ያወጣው። ስለዚህ ፋኖ ብዙ ጊዜ ሶሻል ሚዲያ የምንጠቀም አርቲስቶችን እየሰማ ነው የምንሄደው። አርቲስቶች የራሳቸውን ቢዝነስ የሚከተሉ ነው። ዘመድኩን በቀለ ለምን ይሄን ተቸ? እሺ ቤተልሔም ዳኛቸው እሺ ለምን ተቸች? ሀብታሙ አያሌው ለምን ተቸ? መሬት የወረደ ስለሚታይ ነው። ስለዚህ ቀሪ ወንድሞቻችን እጅ ለእጅ ተያይዘን ላብነት ያለው እንኳን ላብነት በጣም የሚገርመው ፋኖ በታገለ ቁጥር በር እየከፈተ የሚሄደው ለህወሓት ነው። 100% አረጋግጬ ልንገራችሁ። ህወሓት ፋኖ በታገለ ቁጥር በር የሚከፍተው ለማን ነው? ለህወሓት ነው። ህወሓት ደግሞ ሰሜን ጦርነት በተከፈተ ጊዜ ጦርነቱ ሲጋጋ ምንድን ያለ ጄኖሳይድ ተፈጸመብን አለ። ኦኬ ያም ሆነ ይሄ አለቀ በፕሪቶሪያው ስምምነት።
ሙሉ በቃ ሽፋን የሰጡት ጄኖሳይድ ትግራይ ላይ ጄኖሳይድ ተፈጸመ በሚል አሁን ደግሞ ለጦርነት ነጋሪት እየጎሰመ የሚገኘው የተፈናቀሉ ዜጎች ወልቃይት ለእናንተ ይሁን ይመለስላችሁ፣ በሰላማዊ ሰልፍ በተለያየ አጀንዳ ጠይቁ። ይሄን የፖለቲካ ሽፋን እየሰጠ የትግራይ ወጣቶችን ኢሞሽን እያደረገ የሚገኝበት ሁኔታ ነው። ስለዚህ አሁን ፋኖ ደግሞ እዚህ ራስ በራሱ ተጨራርስ ያለበት ሁኔታ ለህወሓት በር እየከፈተ መሆኑ ኢንዳይሬክትሊ የሚያሳይ መንገድ ነው። ስለዚህ የሚያስፈልገው ሰላም ነው። ህወሓት ደግሞ የትግራይ ወጣት ትናንትና ሲገብር ነበር፣ ዛሬም ደግሞ እንዲገብር ዛሬ እያዘጋጀለት ነው የሚገኘው። ለዚህ ደግሞ ፋኖ በር እየከፈተለት ነው። ምክንያቱም መንግስት ጋር እየታገለ ነው። ባይዞይ በጣም የሚገርመው ጀስት አሁን የኢትዮጵያ መንግስት የለም ብለን ብናስብ ኢቨን አሁን የለም ብለን ብናስብ ይሄ ጦርነት ይቆማን የሚለውን ግምት መላምት ላሳያችሁ። ፋኖም ስልጣን ይፈልጋል፣ ህወሓትም ይፈልጋል። የወልቃይት ጉዳይ የምናምን የህልውና ጉዳይ እሱን ተውት። ምክንያቱም ህዝብ መሸወድ አይቻልም። ህዝብን መሸወድ ስለማይቻል እሱን ተውና አሁን መንግስት የለም ኢትዮጵያ ውስጥ እንበል። ማን ነው ስልጣን የሚይዘው? ፋኖም ይፈልጋል፣ ህወሓትም ይፈልጋል። ስለዚህ የሁለቱ ጦርነትም ይቀጥላል ማለት ነው። ሌሎችም ይቀላቀላሉ ጎራ በመለየት ወይም ጎጠኝነትን በመጠቀም። ስለዚህ ይሄ የሚያመላክተው ወደ ጦርነት አዙሪት የማያልቅ ስለሚከቱን የሚያስፈልገን ለኢትዮጵያ ሰላም ነው። ለሰላም ደግሞ አሁን ካለው መንግስት ጋር መቀጠል ወደድን ጠላንም የሚመች አማራጫችን ነው። በቃ ለኢትዮጵያ ህዝብ የምናገረው ይሄ ነው። ስለዚህ እናንተ ብሔርተኞች እንድትከስሙ እንድትጠፉ ያስፈልጋል። አታስፈልጉም። ለኢትዮጵያ ሰላም አታስፈልጉም። ስለዚህ የእናንተ ፖለቲካ መጥፋት አለበት። ወደ ሰላም መምጣት አለባችሁ። ምክንያቱም ወደ ማያልቅ ግጭት ውስጥ እየመራችሁ መሆኑ በግልጽ የሚያሳይ መንገድ ነው። ስለዚህ አሁን ካለው መንግስት ጋር ተጣብቀን የኢትዮጵያ ሉዓላዊነት አስጠብቀን ሰላማችን አስጠብቀን እኛ ትልቁ ጥያቄያችን ድህነት ስለሆነ ድህነትን ማስወገድ ነው የሚያስፈልገን። ውድ ኢትዮጵያውያን ለሰላም ዘብ እንቁም። በብሔርተኝነት ታስረ ብሔርተኝነትን አደግፍ። ምክንያቱም ግልጽ ማሳየው መንገድ በህዝብ ተረዱት በቂ ነው። የአማራና የህልውና ጉዳይ ህወሓት እንኳን ትናንት ሲለው ነበረ፣ ጄኖሳይድ ተፈጸመብኝ ሲል ነበር። ያ ካለቀ በኋላ ደግሞ ዛሬ ተፈናቃዮችን ምክንያት በማድረግ እየተጠቀመበት ነው። ወደ ወልቃይት ላይ ግጭት ለመፈጸም የተነሳ ነው። ይሄ ማያልቅ አዙሪት ውስጥ ለማስገባት ያለውን ትንኮሳ እየተመለከትን ነው። ስለዚህ ሁላችሁም ወደ ሰላም ትመጡ ነው የሚያስፈልገው። ጀነራል ተፈራ ማሞ መጣ አልመጣን አይመለከተኝም። በተጨባጭ መጣ የሚለውን አሁን ደፍሬ እየተናገረው አይደለም፣ ግን ሶሻል ሚዲያዎች ይዘዋወር። በተጨባጭ መንግስት ይፋ ሲያደርገው መጣ ብለን እንቀበላለን። እሰይ ደስ ይላል። መንግስት ክፍት አድርጎለት አንበሩን። በሽምግልና እድሜው ቢመጣ መንግስት ምንም አያደርገውም። በሰላም ይምጣ። ሰላም ነው የሚያስፈልገው። ቀሪ ብዙ እዳዎች አሉብን። ምክንያቱም ድህነትን ለማስወገድ መስራት ነው የሚያስፈልገን። ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ቆይታ።